የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካው አቻቸው ዶናልድ ጄ ትራምፕ የሚገናኙበት እድል እጅግ የጠበበ ነው ሲሉ የሩሲያ ፕሬዝዳንት ጽህፈት ቤት ቃል አቀባይ ዲሚትሪ ፔስኮቭ ተናገሩ። ዩክሬን ወደ ሰላም የሚወስደውን መንገድ የጦር መሳሪያ ከአጋሮቿ በመጠየቅ ተጠምዳለች እናም ለሰላም አልተዘጋጀችም የሚል ወቀሳ በርትቶባታልም ተባለ። አላስካ ላይ ፑቲንና ትራምፕ አድርገውት የነበረው ስብሰባ በፈተና የታጀበ ነበር ሲሉ መረጃዎችም አመላከቱ። ወደ አራተኛ ዓመት የተሻገረው የሩሲያና ዩክሬን ጉዳይ አሁን ላይ መቋጫ አልተገኘለትም። ነገሩም እየተወሳሰበ መቀጠሉ ነው የተሰማው። ከብራሰልስ እስከ ሪያድ፣ ከጅዳ እስከ አንካራ፣ ከኢስታንቡል እስከ ዋሽንግተን፣ ከለንደን እስከ በርሊን፣ ከፓሪስ እስከ ብሪክስ ጉባኤ ድረስ ንትርክ ሲፈጠር በክርክር ሲታጀብም ከረመ። በመግለጫ ብዛት መፍትሄ ይሰጧል ቢባልም ከቶም አልሆነም። ከፓሪስ እስከ ብሪክስ ጉባኤ ድረስ ንትርክ ሲፈጠር በክርክር ሲታጀብም ከረመ። በመግለጫ ብዛት መፍትሄ ይሰጧል ቢባልም ከቶም አልሆነም። ታላላቅ የዓለም መሪዎች፣ ፖለቲከኞችና ድርጅቶች በሩሲያና ዩክሬን ጉዳይ ስብሰባ ቢቀመጡም አንድም ጦርነቱን ወደ ሰላም ለመቀየር የተቻለው አካል አልተገኘም። ዛሬ ላይ ከወደ ክሬምሊን የተሰማው መረጃ ደግሞ በኪየቭና ሞስኮ ብሎም በዋሽንግተን መካከል ውጥረቱ አይቀሬ መሆኑን ያመላክታል ይላሉ ፖለቲከኞች። አሁን ላይ ፑቲንና ትራምፕ የሚገናኙበት እቅድ አለመኖሩን ዲሚትሪ ፔስኮቭ ለጋዜጠኞች መናገራቸው ሁኔታውን አሳሳቢ አድርጎታል። ባለፈው ነሐሴ አጋማሽ ሁለቱ የምድራችን ጎምቱ መሪዎች ቭላዲሚር ፑቲንና ዶናልድ ትራምፕ በአላስካ አንኮሬጅ ላይ ተገናኝተው የሩሲያና ዩክሬን ጦርነትን በሰላም ይፈቱታል የሚል ግምት በዓለም ፖለቲከኞች ዘንድ ተስፋ ጭሮ የነበረ ቢሆንም አሁን ላይ ግን ይህን ተከታታይ ስብሰባ ለማድረግ እንደማይቻል ፔስኮቭ መናገራቸው ሁኔታውን ውስብስብ አድርጎታል። ጦርነቱን በዲፕሎማሲ ለመፍታት የተደረገው ሙከራም የመጨረሻ እስትንፋስ ላይ ደርሷል። ምክንያቱም ኪየቭ ወደ ሰላም የሚወስደውን መንገድ እንዲጠብ አድርገዋለች። የጦር መሳሪያ ልመናዋንም አጠናክራ መቀጠሏ ጦርነቱ እንዲቀጥል ፍላጎት የማሳየት አዝማሚያ ስለሆነና ደግሞም ለዚህ አስተማማኝ ምላሽ አለን ያሉት ፔስኮቭ የዩክሬን አካሄድ በጦር ግንባር ያለውን ሁኔታ ስለማይቀይረው ዩክሬን በራሷ ሜዳ በጨዋታው መሸነፍን መርጣለች ነው ያሉት። እውነታው በተቃራኒው አቅጣጫ መታየት ጀምሯል ሲሉ ለጋዜጠኞች የተናገሩት ፔስኮቭ የጦርነቱ ሁኔታ ወደማይቆምበት መስመር መግባታቸውን አመላክተዋል። ከዚህ ሳምንት ቀደም ብሎም የሩሲያ ምክትል ውጭ ጉዳይ ሚኒስቴር ሰርጌይ ሪያብኮቭ አላስካ ላይ የተካሄደው የሰላም ስብሰባ ውጤት አልባና ምዕራባውያን ጦርነቱ እንዲቀጥል ፍላጎት እንዳላቸው ያሳየ ነበር ብለው መናገራቸው የአላስካው ስብሰባ ምን ነበር የሚለውን የብዙዎችን ግርታ በይፋ ያጋለጠ መሆኑም ታይቷል። በዚህ የአላስካ ስብሰባ ዋሽንግተንና ሞስኮ የራሳቸውን ግንኙነት ለማሻሻል የተጠቀሙበት ዩክሬን እንደ መገናኛ ሰበብ የሆነችበት እንደነበር የሚናገሩም አልታጡም። የዩክሬን ጦርነት ሽፋን እንጂ የሞስኮና ዋሽንግተንን ውጥረት ለማርገብ የተጠቀሙበት መላ ነው የሚሉም አልታጡም። የሞስኮና ዋሽንግተን ዲፕሎማሲያዊ መሻከር የመጣው ባለፈው ወር ዶናልድ ትራምፕ ዩክሬን በሩሲያም የተያዙባትን ግዛቶች ማስመለስ አለባት ብለው መናገራቸውና አውሮፓውያን ከሩሲያም የሚገዙትን ነዳጅ መግዛት ማቆም አለባቸው ሲሉ መናገራቸው በሁለቱ ሀገራት መካከል ንፋስ መግባቱን አመላካች ነው ይላሉ ፖለቲከኞች። ሌላው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም የቶም ሃውክ የረዥም ርቀት ተወንጫፊ ሚሳኤሎችን መጠየቃቸው ፑቲንም ይህንን የዘለንስኪን ሀሳብ ቀይ መስመር መርገጥ ነው ሲሉ ማስጠንቀቃቸው በኪየቭ ሞስኮና ዋሽንግተን መካከል አዲስ ውጥረት መፍጠሩን ያመላክታል ይላሉ ተንታኞች። አሜሪካና ሩሲያ በዩክሬን ጉዳይ የሚያደርጉት ንግግር አድካሚ ከሚባል ደረጃ ላይ መድረሱን የክሬምሊን ባለስልጣናት መናገራቸው ጦርነቱ እንደማይቆም አመላካች ነው። ባለፈው ሐምሌ በቱርክ ኢስታንቡል የሩሲያና ዩክሬን ተወካዮች ተገናኝተው ስብሰባ አድርገው በፖለቲካ ወታደራዊና ሰብአዊ ጉዳዮች ላይ ከስምምነት ላይ መድረሳቸውን ቢያስታውቁም እስካሁን ድረስ ለጦርነቱ እልባት ማምጣት አልሆነላቸውም። ፔስኮቭ ከዚህ በኋላ ወደፊት የሚያስኬደን ምንም ነገር የለም፣ ዩክሬን የሰላሙን ዘንባባ አድርቀዋለች፣ ለሰላም ዝግጁ ነኝ ማለቷ ውሸት ነው ሲሉ መግለጻቸው በሩሲያና ዩክሬን መካከል የሚደረገው ጦርነት የሚቆምበት ጊዜ ሩቅ መሆኑን ያመላክታል ይላሉ ፖለቲከኞች። ሌላው ፖለቲኮ ይዞት የወጣው መረጃ እንደሚያመላክተው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ቶማሃውክ ሚሳኤል የሚሰጠን ከሆነ ትራምፕ የሰላም ኖቤል እንዲሸለሙ ግፊት እናደርጋለን ቢሉም የሰላም ሽልማቱ ወደ ቬንዙዌላዊቷም የዲሞክራሲ ተሟጋቿ ማሪያ ኮሪና መሰጠቱ ነው የተሰማው። ዘለንስኪ ቶማሃውክ ሚሳኤል ሩሲያን ወደ ሰላም እንድትመጣም ያደርጋታል ብለው ይከራከራሉ። ነገር ግን ሽልማቱ ከትራምፕ መዳፍ ሾልኳል። ፑቲን ደግሞ ይህን ሚሳኤል ለዩክሬን መስጠት በምድሪቱ ከባድ ቀውስ እንዲመጣ ይታወቅልን ማለታቸው የሚዘነጋ አይደለም። ቶማሃውክ ሚሳኤልን ለማግኘት ጥሩ ምልክቶችን እያየን ነው። ዩክሬን በየትኛውም አማራጭ ይህን መሳሪያ ማግኘት አለባት። ይህ መሳሪያ ሩሲያን ለማንበርከክ እጅግ አስፈላጊ ነው ሲሉ ለመገናኛ ብዙሃን መናገራቸው ይታወቃል። ዘለንስኪ